ፒያሳ ላይ ይዘን የመጣ ነው። ከባለ 1 መኝታ እስከ ባለ 3 መኝታ ለነዋሪዎች እንግዲህ አፎርደብል በሆነ ፕራይስ ይዘን መተናል። እንደገባን ዳይሬክት ሳሎናችንን አናገኘው፣ ኮሊደር ነው የምናገኘው። ከኮሊደሩ አልፈን ወደ ሳሎናችን የምንሄደው ማለት ነው። ባለ 1 መኝታው በ49 ካሬ አማራጭ አለ። ባለ 2 መኝታው በ95 ካሬ እናገኘዋለን። ባለ 3 መኝታ ደግሞ በ130 ካሬ አማራጭ አለን ማለት ነው። አሁን ላይ ግንባታ ምን ያህል ፐርሰንት ሄዷል ማለት እንችላለን? ኦፈሩ የሚጠቀም ከሆነ ግን ቀደም እንዳልኩሽ ባለ 1 መኝታውን በ3 ሚሊዮን 300 ሺህ ብር ማግኘት ይችላል። 6 ሚሊዮን 400 ሺህ ብር ሙሉ ክፍያ ባለ 2 መኝታ ፒያሳ ላይ ያገኛል ማለት ነው። በ8 ሚሊዮን 800 ሺህ ብር መሀል ከተማ ፒያሳ ላይ ባለ 3 መኝታ ማግኘት ይችላል ማለት ነው። ነገ ላከራየው ብትይ ሎኬሽን በጣም ማተር ያደርጋል። ለሽጠው ብትይ ሎኬሽን ማተር ያደርጋል። ልኑርበት ብትይ ሎኬሽን በደንብ ማተር ያደርጋል። ቤቶቻችን ፓርክ ቪው ነው የምንላቸው። ህንፃዎቻችን ላይ ወደ 6 ሊፍቶች አሉት። 4 የሰው ሊፍት አለው፣ 2 ደግሞ የእቃ ሊፍት ይኖረዋል። ስታንድ ባይ ጄኔሬተር አለው። የከርሰ ምድር ውሃ አለው። 2 ቴራስ አለ። አንድ ሰው እኛ ጋር ሲመጣ 65% የሚከፍል ከሆነ 35%ን ኦፍ እናደርግለታለን። ሁሉም ቤቶች ብርሃናቸው ወደ ውጭ ነው። በፍሎር ምን ያህል አባወራን የሚይዘው ተብሎ የተሰበው? ኪችን ሴቱን እንግዲህ እኛ የምንሰራው ክሎዝድ ነው። ሰው እንደፈለገ ግን ኦፕንም ማድረግ ይችላል፣ ክሎዝድን ማድረግ ይችላል። መሸጥ መለወጥ ይችላሉ ወይ? በጣም የሚደሰቱበት ቤት ነው። ኮስቴንሽን ቴክኖሎጂ ነው የምንጠቀመው። ከ2 ዓመት ተኩል እስከ 3 ዓመት ባለው ደንበኛው የዚህ ቤት ባለቤት ይሆናል ማለት ነው። ደንበኛው በእርግጠኝነት መጥቶ የትኛውንም ነገር ጠይቆ ማያጣበት ቤት ቢኖር የኛ ቤት። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን በመሀል ፒያሳ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ የተለያዩ የቤት አማራጮችን እያቀረቡ የሚገኙትን ሜሪት ፕሮፐርቲስ ጋር ተገኝተናል። እንግዲህ በሚኖረን ቆይታ እያቀረቡ የሚገኙት የቤት አማራጮች ምን ይመስላሉ፣ ከባለስንት ጀምሮ የሚሉትንና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለህ? እንዴት አለሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ዛሬ እንግዲህ የተለያዩ የቤት አማራጮችን ለተመልካቾች ለማድረስ ነው ብቅ ያልነው። በቅድሚያ ግን እስቲ እንተዋወቅ፣ ስምህንና የስራ ድርሻህን። እሺ፣ ወንደሰን እባላለሁኝ። የሜሪት ፕሮፐርቲ የሽያጭ አማካሪ እንዲሁም ደግሞ የሽያጭ ሱፐርቫይዘር ነኝ። በጣም ጥሩ። አስቀድሜ እንደገለጽኩልህ የቤት አማራጮቹ ምን ይመስላሉ የሚለውን ዲቴል ነገሮች ከእናንተ አንደበት ለተመልካች ለማድረስ ነው ብቅ ያልነው። በቅድሚያ ግን እስቲ ድርጅታችሁን አስተዋውቀን። ድርጅታችሁ ማን ነው? ምን አይነት ስራዎችን የሚሰራ ድርጅት ነው የሚለውን እና እስካሁን ደግሞ የመጣባቸው አመታቶች ላይ ምን አይነት ስራዎችን እየሰራን የመጣ የሚለውን ባክግራውንዱን እናንሳና ስለ ዛሬ ጉዳይ እንመለስበታለን። በጣም አሪፍ። እንግዲህ ሜሪት ፕሮፐርቲ ይባላል ካምፓኒያችን። ላለፉት 15 ዓመታት ቢዝነስ ላይ የቆየ ካምፓኒ ነው። ምናልባት በሲስተርስ ካምፓኒ ከሚታወቁ ካምፓኒዎች መካከል ፎር ዩ ቢዝነስ ትሬዲንግ ላይ የዘይት ፋብሪካ ላይ እንሰራለን። እንዲሁም ደግሞ አማና ፒፒአር የፓይፕ ፋብሪካ አለን። እንዲህ ሌላ ደግሞ አማና እንዲሁም ኢምፖርት ኤክስፖርት ላይ ይሰራል። አሁን ደግሞ እንግዲህ ሜሪት ፕሮፐርቲ ፒያሳ ላይ የሚገኝ ሳይት ይዘን ብቅ ብለናል ማለት ነው። ስለዚህ ያለፉትን 15 ዓመታት ያካበትነውን የስራ ልምድ አሁን ሪልስቴቱ ላይ ገብተን ደግሞ በደንብ ለመስራት አስበናል። ከሪልስቴቱ እኛ የዚህን ሪልስቴት ከመጀመራችን በፊት እንደ ሲስተርስ ካምፓኒ ወደ ቦሌ አካባቢ ኦልሞስት እየተሰራ ያለ ፕሮጀክትም አለን። አሁን ደግሞ በሜሪት ፕሮፐርቲ ስም ደግሞ ፒያሳ ላይ መተናል ማለት ነው። በጣም ጥሩ። ወደ ዛሬ ጉዳያችን እንመለስና እያቀረባቸው የምትገኙት የቤት አማራጮች ምን ይመስላሉ፣ ከባለስንት ጀምሮ ነው እያቀረባቸው የምትገኙት የሚለውንና ሎኬሽኑንም በዛው አንድ ላይ አጠቃለን ብናነሳ። በጣም አሪፍ። እንግዲህ ሳይታችን የሚገኘው ፒያሳ ላይ ነው። ፒያሳ ስንል እንግዲህ ሴንተር የሆነ ቦታ ነው። ምናልባት ለብዙዎች መነሻ የሆነ ፒያሳ እንግዲህ ለብዙ የከተሞች መለኪያ የምንለው ፒያሳ ነው። ፒያሳ ላይ ይዘን የመጣ ነው። ከባለ 1 መኝታ እስከ ባለ 3 መኝታ ለነዋሪዎች እንግዲህ አፎርደብል በሆነ ፕራይስ ይዘን መተናል ብለን እናስባለን። አብዛኛውም አክሴፕት አድርጎት እኛ ጋር የተለያዩ ሪልስቴቶች አወዳድረው መጥተው እየገዙት ያሉ ሪልስቴቶች ነው ዛሬ ልትጎበኙት የመጣችሁት። ከባለ 1 መኝታ እስከ ባለ 3 መኝታ ነው ይዘንላችሁ የመጣ ነው። አነስተኛ ካሬ እስከ ትልቅ ካሬ የምንላቸውን ይዘን መተናል። ስለዚህ ደንበኛው በፈለገው አማራጭ መግዛት ይችላል ማለት ነው። በጣም ጥሩ። የካሬ መጠናቸውን ማንሳት ከቻለን
በጣም አሪፍ እንግዲህ የካሬ መጠናቸው ባለ አንድ መኝታ የምንለው በጣም ያልተጋነነ እንዲሁም ደግሞ ለመኖር ምቹ አድርገን የምንሰራው ባለ አንድ መኝታው በ49 ካሬ አማራጭ አለን። ባለ ሁለት መኝታው እንዲሁም ያልተጋነነ ስልሽ ብዙ ያልባከነ ኤሪያ ያለበት በ95 ካሬ እናገኘዋለን። ባለ ሶስት መኝታ ደግሞ በ130 ካሬ አማራጭ አለን ማለት ነው። ኦኬ አሁን ላይ ግንባታው ምን ያህል ፐርሰንት ሄዷል ማለት እንችላለን? ግንባታው እንግዲህ አሁን ላይ በፐርሰንት ካነሳ ነው እስከ 30% የሚደርስ ፕሮግረስ ቤዝድ ላይ እንገኛለን ማለት ነው። በጣም ጥሩ እንግዲህ ይሄን ያህል የካሬ መጠኑን እንዲሁም ደግሞ የቤት አማራጩን የሚገኝበትን አካባቢ በተወሰነ መልኩ ካነሳን ወደ ዋጋው ደግሞ ዝርዝር እንምጣና ተመልካቾች ይህንን ፒያሳ ላይ የተለያዩ የቤት አማራጮችን በምን ያህል ዋጋ እናገኛለን የሚለው ጥያቄ ይነሳልና እስቲ አነስተኛውን ካሬ ማለትም ደግሞ ባለ አንድ መኝታውን እናንሳና በካሬ ምን ያህል ነው የተሸጠ የሚገኘው? እኛ ዛሬ ላይ ይዘን የመጣነው ዋጋ በጣም አሪፍ የሆነ ዋጋ ይዘን መተናል። ብዙ ካምፓኒዎች አሉ እዚህ አካባቢ ከነሱ ወረድ ባለ ወይም ደግሞ ዝቅተኛ በሚባል ፕራይስ ነው ይዘንላቸው ለደንበኞቻችን የመጣ ነው። እሱ ብቻ አይደለም፣ በጣም አስደሳች የሆነ ኦፈርም እንግዲህ ይዘን መተናል። የአስደሳች ኦፈር ምንድን ነው? እንደሚከፍሉት መጠን ደንበኞች ትልቅ የሆነ የዲስካውንት ፓኬጅን አዘጋጅተናል። እንግዲህ ከዋጋው ከመጀመራችን በፊት እንግዲህ ፒያሳ በጣም አሪፍ የሚባል ሎኬሽን ነው። ሎኬሽኑን ሞር ብንገልጸው ደስ ይለኛል። ምክንያቱም ፒያሳ ላይ ሲገዙ የሚያገኙት ጥቅም ብዙ ነገር ስለሆነ ማለት ነው። እንግዲህ የኛ አጠቃላይ ሳይታችን G+17 የሆነ ቢልዲንግ ነው። 2 ቤዝመንቶች አሉት። ከግራውንድ አንስቶ እስከ 4ኛ ባለው ኮሜርሻል ሴንተር ነው የሚሆነው። 5 እና 6 ባልተለመደ መልኩ ድጋሚ ፓርኪንግ አድርገናል። ምክንያቱም ፒያሳ ላይ ስንኖር ብዙ ጊዜ ፓርኪንግ ኢሹ ግድ ስለሆነ ማለት ነው። ስለዚህ 5 እና 6 ፓርኪንግ አድርገናል። 7ኛ ላይ ዱፕሌክስ አፓርትመንቶች አሉን። አፓርትመንቶቻችን የሚጀምሩት ከ8ኛ እስከ 17ኛ ባሉት ፍሎር ላይ ነው። 18ኛ ላይ ቴራስ አለ። ብዙ አሚኒቲዎች አሉት። የሚገዙት እንግዲህ ሲገዛ እንደ ሰው ቤቱን ብቻ አይደለም የሚገዛው፣ የተለያየ አሚኒቲ ያለው ፓርክ ቪው ነው። ቤቶቻችን ፓርክ ቪው ነው የምንላቸው። ምክንያቱም አሁን ላይ በደንብ ሌክዠሪ ተደርጎ የተሰራ አራዳ ፓርክ አለ። ከፍሬንድሺፕ ፓርክ ጋር አጠገብ ላይ ነው ያለው። ሁለቱ ቢልዲንጎቻችን ወደ አራዳ ፓርክ ነው የሚያዩት፣ ሌሎኞቹ ደግሞ ወደ ፍሬንድሺፕ ፓርክ ነው የሚያዩት። ስለዚህ ፓርክ ቪው ነው የምንለው አፓርትመንታችን ማለት ነው። ስለዚህ አንድ ሰው በቅርብ ርቀት እኛ ቤት የሚኖር ሰው ወኪንግ ዲስታንስ አድርጎ አራዳ ፓርክ ላይ ሂዶ መዝናናት ይችላል። አራዳ ፓርክ በጣም ልዩ ተደርጎ ነው የተሰራው። ከረንትሊ የመሮጫ ትራክ አለው፣ የልጆች መጫወቻ አለው፣ ጂምናዚየም አለው። በጣም የሚያማምሩ ፋውንቴኖች የተሰሩበት ነው። ስለዚህ በጣም የሚያምር ርቀት ሳይሄድ እዛው ጋር ወኪንግ ዲስታንስ ላይ ይህንን ማግኘት ይችላል። ፍሬንድሺፕ ፓርክም እንደምናውቀው በጣም አሪፍ ተደርጎ የተሰራ ነው። በቅርብ ርቀት ያንን ነገር መስኮቱን ከፍቶ ሲያይ በጣም የሚያምር ነገር ያያል ማለት ነው። ስለዚህ ፓርክ ቪው ሰጥተነዋል ማለት ነው። ሌላኛው በቅርብ ርቀት የሚገኙ በጣም አሪፍ የሚባሉ ነገሮች አሉ። አንድ ሰው ለመኖር የሚያስፈልገው አንደኛ የልጆች ትምህርት ቤት ነው። በቅርባችን እንግዲህ እነ ሊሴ ገብረ ማርያም ትምህርት ቤቶች አሉ፣ እነ ካቴድራል ትምህርት ቤቶች አሉ። ታዋቂ የሚባሉ ከዝቅተኛ እስከ ከፍተኛ የምንላቸው ትምህርት ቤቶች ፒያሳ ላይ ይገኛሉ። ስለዚህ ልጄን ላስተምር ቢል የትም ርቀት ሳይሄድ ልጁን ማስተማር ይችላል ማለት ነው። ከዛ ባለፈ በሆቴሎች የተከበበ ነው። እነ ሞናርክን ብናነሳ፣ እነ ኤሊያናን ብናነሳ በጣም ትላልቅ ሆቴሎች በቅርብ ርቀት ነው ያሉት። ስለዚህ በነዛ ዲስታንስ ውስጥ እነዚህን ማግኘት ይችላል ማለት ነው። ሌላኛው እንግዲህ ላይብረሪዎች ናቸው። ኦልሬዲ ልጆች እንኳን ለማጥናት ቢፈልጉ አብርሆት ላይብረሪ በቅርብ ርቀት 5 ደቂቃ እንኳን በማይሞላ ርቀት ውስጥ ነው የሚገኘው። እሱም አንድ አሪፍ የሚያደርገው ነገር ነው። ሌላኛው እንግዲህ የሃይማኖት ቦታዎች ናቸው። መስጊድ ብንል፣ ቤተክርስቲያን ብንል፣ ቸርች ብንል እነዚህ ቦታዎችን ደግሞ በቅርብ ርቀት ያገኛል። ስለዚህ ሳይታችን ላይ ሲመጣ ላይክ የሚያገኛቸው ነገሮች በጣም ብዙ ናቸው። ስለዚህ አሚኒቲው ባሟላ መልኩ የኛም የራሳችን የምንለው ፕሌግራውንዶች አሉት። የኛ ራሱ ሳይታችን በራሱ ቴራስ አለው፣ የመዋኛ ገንዳ አለው፣ የልጆች መጫወቻ ቦታ አለው። ስለዚህ እነዚህን በሙሉ አሟልቶ ነው ከባለ 1 እስከ ባለ 3 መኝታ ቤቶችን ምንሸጥለት ማለት ነው። ቅድም እንዳልኩሽ የሰጠነው ኦፈር አለ። አንድ ሰው እኛ ጋር ሲመጣ 65% የሚከፍል ከሆነ 35%ን ኦፍ እናደርግለታለን። ስለዚህ ትልቅ የሆነ ዲስካውንት እንሰጠዋለን። ለምሳሌ ባለ 1 መኝታው በሙሉ ክፍያ ማግኘት የሚችለው 5,100,000 ብር ነው።
ስለዚህ እሱን 10% ቅድመ ክፍያ ከፍሎ ቀሪውን ቀስ እያለ በግንባታ መክፈል ይችላል ማለት ነው በ3 ዓመት ጊዜ ውስጥ። አይ ዛሬ ላይ 65% ከፍዬ ደግሞ 35% ኦፍ እንዲደረግልኝ እፈልጋለሁ ካለ በአጠቃላይ ክፍያ በ3 ሚሊዮን 300 ሺህ ብር ፒያሳ ላይ ቤት ባለቤት መሆን ይችላል ማለት ነው። ባለ አንድ መኝታ። በጣም ጥሩ። እንግዲህ ይሄን ያህል ካነሳን ቅድመ ክፍያው ምን ያህል ፐርሰንት እንደሆነ በፐርሰንት ደረጃ ስላላነሳ ነው። በፐርሰንት ምን ያህል ነው ሰዎች ምናልባት ሊጠበቅባቸው የሚችለው? እንግዲህ አሁን ላይ ያው ለባለ አንድ መኝታው 25% ኤክስፔክት እናደርጋለን። 25% ከፍሎ ቀሪውን 75% በግንባታ ሂደት እንዲከፍል እናደርጋለን። ባለ ሁለትና ባለ ሶስት ላይ ስንመጣ ከ10% ቅድመ ክፍያ ይከፍልና ቀሪውን ክፍያ በግንባታ ሂደት ያው እኛም እየገነባን እንጠይቀዋለን። እሱም ካንገነባን አይሰጠንም፣ እኛም ካልገነባን አንጠይቀውም ማለት ነው። ነገር ግን እንዳልኩሽ ኦፈሩ የሚጠቀም ከሆነ ግን ቀደም እንዳልኩሽ ባለ አንድ መኝታውን በ3 ሚሊዮን 300 ሺህ ብር ማግኘት ይችላል። ባለ ሁለት መኝታውን በሙሉ ክፍያ እንዳልኩሽ በ65%ን ከፍሎ 35%ን ኦፍ ይሁንልኝ ካለ ከኦፉ በፊት 9 ሚሊዮን 900 ሺህ ብር ነው ባለ ሁለት መኝታ። ያ ማለት 10%ን 990 ሺህ ብር መክፈል ይችላል። አየለም 65%ን ልክፈልና 35%ን ኦፍ አድርጉልኝ የሚል ከሆነ ደግሞ በ6 ሚሊዮን 400 ሺህ ብር ሙሉ ክፍያ ባለ ሁለት መኝታ ፒያሳ ላይ ያገኛል ማለት ነው። እንዲሁም ደግሞ ባለ 3 መኝታውን በአከፋፈል እሄዳለሁ ካለ አጠቃላይ ክፍያው 13 ሚሊዮን 600 ሺህ ብር እንዳልኩሽ ያ ሁሉ አሚኒቲ ያለበት ቦታ ላይ ይሄ ሁሉ ነገር አግኝቶ ባለ 3 መኝታውን በ13 ሚሊዮን 600 ሺህ ብር ነው። ኦፈሩን የሚጠቀም ከሆነ 65%ን ከፍሎ 35%ን ኦፍ አርጉልኝ የሚል ከሆነ ደግሞ በ8 ሚሊዮን 800 ሺህ ብር መሀል ከተማ ፒያሳ ላይ ባለ 3 መኝታ ማግኘት ይችላል ማለት ነው። በጣም ጥሩ የሆነ ማብራሪያዎችን ነበር እየሰጠህን የነበረው። ምናልባት ያው እኛ ቢሮ ላይ ያለውን ነገር እንዳንጨርስ ስሪዲው ራሱ ምን ይመስላል፣ በምን አይነት ዲዛይን ነው እየተሰራ የሚገኘው የሚለውን ስሪዲውን እየተመለከትኩኝ ነበር ስገባና እሱ ጋር ብታስረዳኝ ደስ ይለኛል። በጣም አሪፍ። ስለዚህ እሱን እንመልከትና ደንበኛው ደግሞ አሁን ላይ ሲመጣ እንዳልኩሽ እንግዲህ ግንባታ ፕሮግረስ ላይ ነው ያለው። ብዙ ጊዜ ስሪዲውን ብቻ አይቶ ፊልም ማድረግ አይችልም ብዙ ጊዜ እንደምታውቂው እና እኛ ምን አድርገናል እዚሁ ቢሮአችን ላይ ሳምፕል ቤቱን ሰርተናል። ያ ማለት ቤቱ ላይ ገብቶ ፊልም ማድረግ እንዲችል ነው ያንን ነገር ያደረግነው። ስለዚህ ስሪዲውን ካየን በኋላ ሳምፕል ቤቱን ሰርተናል። ሳምፕሉን ቤት ደግሞ ስናየው የቤቱን ስፋት እንግዲህ 130 ካሬ ላይ ያረፈ ባለ 3 መኝታ ምን እንደሚመስል በደንብ እንመለከታለን ማለት ነው። በጣም ጥሩ ወደዛ እናቀርብ። እንግዲህ ስሪዲው ላይ የምንገኘው ስንመለከተው ኮምፓውንድ ይመስላል፣ ግን ደግሞ ሲንግል አፓርትመንት ወይንም ደግሞ አንድ ላይ ሁሉም እንደሚነሳ ከካሜራ ጀርባ እያነሳን ነበርና እስቲ ለእኔ ግልጽ ያደረክልኝን ነገር ለተመልካችም ግልጽ እንዲሆን ይህ ቢልዲንግ ምን ያህል ካሬ ላይ ነው ያረፈው፣ እንዲሁም ደግሞ አሰራሩ ራሱ ምን ይመስላል የሚለውን ግልጽ በሆነ መንገድ እስቲ ያስረዳል። እሺ፣ በጣም አሪፍ። እንደምትመለከቱ በጣም የሚያምር ቢልዲንግ ነው እንግዲህ እየገነባን ያለ ነው። አጠቃላይ ቢልዲንጋችን 4000 ካሬ ላይ ያረፈ ነው። ቅድም እንደነገርኩሽ G+17 የሆነ ከስር 2 ቤዝመንቶች አሉት። ከግራውንድ እስከ 4ኛ ድረስ ኮሜርሻል ሴንተር ነው። ሚክስድ ዩዝ አፓርትመንት ነው እየገነባን ያለ ነው። 5 እና 6 ላይ እንግዲህ እንደምትመለከቱ ይሄ ብለርድ የሆነው ቦታ ላይ የመኪና ፓርኪንግ ነው ያደረግነው። ቅድም እንደነገርኩሽ ያው የፓርኪንግ ችግር ኢሹ እንዳይፈጠር፣ ምክንያቱም ያለነው መሀል ከተማ ላይ ነው እንደምታውቂው ብዙ ጎብኚዎችም እዚህ ቦታ ላይ ስለሚመጡት ያንን ቦታ የፓርኪንግ ኤሪያ አድርገነዋል። 7 ስንጀምር እንግዲህ ከ7 ጀምሮ አጠቃላይ እስከ 17 ባለው ሙሉ ለሙሉ የአፓርትመንት ኤሪያ ነው የሚሆነው። ለ7ኛ ላይ ዱፕሌክስ አፓርትመንት አለን። 7ኛ ላይ ያየሽው እንግዲህ ቢልዲንጉ አጠቃላይ ለሁለት ይከፈልና በፊት ለፊት እና በጀርባ የሚል ታይፕ ይኖራናል። ሁሉም ቤቶቻችን ቪው አላቸው፣ ወይም ደግሞ ሁሉም ቤቶች ብርሃናቸው ወደ ውጭ ነው የሚያየው ማለት ነው። ስለዚህ ባልከኒ እያንዳንዱ ቤቶቻችን ባልከኒ ያለው ቤት ነው። ከ8ኛ ጀምሮ እስከ 17ኛ ባለው ከባለ 1 እስከ ባለ 3 ያሉት አፓርትመንቶች ናቸው። ስለዚህ 4 የሆኑ ቢልዲንጎች ይኖራሉ። ነገር ግን ከስር ጀምሮ አንድ ላይ ነው የሚነሳው እንደ አሚኒቲ ካሰብ ነው እና እንዳሉት አሚኒቲ ከቆጠር ነው ያው ላይክ ኮምፓውንድ አይነት ፊሊንግ ያለው በጣም የሚያምር ቢልዲንግ ነው ማለት ነው የሚኖረው። በጣም ጥሩ። በፍሎር ምን ያህል አባወራን የሚይዘው ተብሎ ይታሰባል?
በጣም አሪፍ እንግዲህ እኛ ቤት ላይ ሲመጡ ፍሎር ላይ 5 አይነት ታይፖች ይኖሩናል። 5ቱም ታይፕ ግን ምንድነው የምናደርገው ብዙ ቦታ ላይ ብንሄድ የሆነ የመጨለም ዳርክ የመሆን ቤቶቻችን እናገኛለን እና እኛ ጋር ሲመጡ ግን ሁሉም ቤቶች ቪዎቻቸው ወደ ውጭ ነው። ስለዚህ ወይም ደግሞ መስኮት የመኝታ ቤትም መስኮቶቻቸው የሳሎኑም ባልከኒ ሙሉ ለሙሉ ወደ ውጭ ነው የሚያየው። ስለዚህ በፍሎር 5 ቤት ይኖራል። ነገር ግን 5ቱም ቤት ወደ ውጭ ነው የሚያየው። ለምሳሌ እዚህ ጋር እንደምንመለከተው እዚህ ቢልዲንግ ላይ ብናይ 5 አባወራ አለ። 5ቱም ግን ወደ ውጭ ነው ታይፖቻቸው የሚያየው ማለት ነው። መኝታ ቤቶቻቸውም ሳሎናቸውም ወደ ውጭ ነው የሚያየው ማለት ነው። ስለዚህ 5 አባወራ በፍሎር እናገኛለን። በጣም ጥሩ የሆነ ማብራሪያ እየሰጠኸኝ ያለው። ከታች ላይ ኮሜርሻል እንደሆነ እየገለጽክልኝ ነበረ። ምናልባት ኮሜርሻሉን አሁን ላይ ሽያጭ አውጥታችኋል ወይስ እንዴት ነው ያሰባችሁት? በጣም አሪፍ እንግዲህ ኮሜርሻል ሴንተሩን አሁን ላይ ለሽያጭ አላወጣ ነው። ምክንያቱም እዚህ ላይ የሚገዙ ባለቤቶች ወይም ባለንብረቶች እዚህኛው ላይ የሚኖረው የኮሜርሻል የመረባበሽ ነገር እንዳይኖር ጥናት እያደረግን ነው የምንገኘው። ያ ማለት እንግዲህ ይህንን የሚመጥን ይህን ህንፃ የሚመጥን ኮሜርሻል ሴንተር ነው ለማድረግ ያሰብነው። ሰው እሱን ጥናት እያደረግን ያለ ነው። እንደምትመለከቱ እንግዲህ ይሄኛውን ቢልዲንግ ላይ ቅድም እንዳልኩሽ በ3,300,000 ብር ሙሉ ክፍያ የሚያገኙት ባለ 1 መኝታ ምናልባት ሱቅ በማንሸጥበት ዋጋ ነው የምንሸጥላቸው አፓርትመንቱን። ምናልባት ሱቁን ስናወጣ ሱቁ ከዛ የሚበልጥ ዋጋ ሊኖረው ይችላል። የእሱን ዋጋ ገና ተመንም አላወጣንም። ለምንም እንደሚሆን ፐርፐዙን ስላልሰራ ገና እሱ ለሽያጭ አልቀረበም ማለት ነው። በጣም ጥሩ እንግዲህ ይህን ያህል ስለ ቢልዲንጉ ማብራሪያ ከሰጠኸኝ ምናልባት ፋሲሊቲዎቹ ምን ይመስላሉ? ያው በተወሰነ መልኩ እየጠቀስናቸው ነበረ ቢሮ ላይ። ነገር ግን እንደ አጠቃላይ የቢልዲንግ ላይ ምን ፋሲሊቲዎችን ሰዎች ማግኘት ይችላሉ? ቤዚክ የሚባሉትን ማንሳት ብንችል። በጣም አሪፍ እንግዲህ ይህንን ቢልዲንግ ስናይ ምክንያቱም ቤቶቹ የሚጀምሩት ከ8 ነው። ምን አይነት ፋሲሊቲ ይኖረዋል ስንል እንግዲህ ህንፃዎቻችን ላይ ወደ 6 ሊፍቶች አሉት። ያ ማለት 4 የሰው ሊፍት አለ፣ 2 ደግሞ የእቃ ሊፍት ይኖረዋል። ስታንድ ባይ ጄኔሬተር ያው ግድ ነው፣ ስታንድ ባይ ጄኔሬተር አለው። ከዛ ባለፈ የከርሰ ምድር ውሃ ያው ኢሹ መሆን ስለሌለበት ዚስ ታይም የከርሰ ምድር ውሃ አለው ፓምፕ አድርጎ በደንብ የሚደርስ ማለት ነው። ከዛ ባለፈ እንግዲህ ሁሉም ፕሮግራም ቢኖራቸው 2 ቴራስ አለ። የመጀመሪያው ቴራስ 7ኛ ላይ ነው። ሁለተኛው ቴራሶች ደግሞ 18ኛ ላይ ባለ ነው። እንግዲህ እኛ ጋር ሲመጡ ቴራስ ብዙ ቦታ ላይ ኦፕን ነው አይተሽ ከሆነ እና እኛ ጋር ደግሞ ክሎዝ አድርገ ነው። ከላይ ልክ እንደ ግሪን ኤሪያ ነው የሚሆነው። የተሸፈነ ሆኖ ግን ኦፕን የሆነ ቴራስ ይኖረናል ማለት ነው። ስለዚህ ከላይ ላይ ፀሐይ የሚያገኘው ወይም ደግሞ ዝናብ የሚያገኘው ቴራስ ሳይሆን ተሸፍኗል፣ ግን ቴራስ ይኖረዋል፣ ግሪን ኤሪያ ይኖረናል ማለት ነው። ስለዚህ እነዚህ ቤዚክ የምንላቸው ስታንድ ባይ ጄኔሬተር፣ የከርሰ ምድር ውሃ፣ ሊፍት እንዲሁም ደግሞ አሳንሰሮች እነዚህ ቤዚክ የሚባሉ ነገሮች ስለሆኑ ከረንት ላይ አሁን ላይ አፓርትመንት ላይ እነዚህ ነገሮች በሙሉ አሉት ማለት ነው። በጣም ጥሩ እንግዲህ የመንገድ አክሰሶቹንም እየተመለከትኩኝ ነበርና ይህ ምን አይነት የመንገድ አክሰስ ነው ሰዎች ማግኘት የሚችሉት የሚለውን በተወሰነ መልኩ እናንሳና ወደ ሳምፕል ሃውሱ ደግሞ እናቀናለን። በጣም አሪፍ እንደምትመለከችው እንግዲህ ይሄኛው መንገድ ወዴት ነው የሚወስደው የሚለውን ነገር ስንመለከት ከታች ባለው ወደ ላይ የሚያመጣው ወይም ደግሞ አብርሆት ላይብራሪ ወይም ደግሞ ቤተመንግስቱ አለ። ከቤተመንግስቱ ወደ ኤሊያና የሚያስወጣው መንገድ ላይ ነው ያለው። ስለዚህ ከታች ስንመጣ ልክ አብርሆት ላይብራሪ እንዳለፍን ይሄኛው ወደ ፒያሳ የሚወስደው መንገድ አለ። ይሄኛው ወደ ኤሊያና የሚወስደው መንገድ ነው አጠቃላይ ያለው ማለት ነው። ወይም ደግሞ ከኤሊያና ሆቴል ቀጥታ ወደ ቤተመንግስቱ የሚወስደው መንገድ ላይ ነው ያለው። ስለዚህ ሰው ለማየትም ቢመጣ አክሰሱ በጣም ቀላል ነው፣ መንገዱም ቀላል ነው። ቅድም ያልኩሽ አራዳ ፓርክ ያለው ከዚህኛው ህንፃ ፊት ለፊት ነው፣ ወይም ደግሞ እዚህ አካባቢ ነው ያለው። አራዳ ፓርክ እዚህ ጋር ነው ያለው ሙሉ ለሙሉ የተገነባው። በፊት ላይ ምናልባት በስም ያውቁታል ብዬ ማሰበው ሪበከንቱ የሚባል ሰፈር ነበረ። አሁን እሱ ሙሉ ለሙሉ አራዳ ፓርክ ተደርጎ በጣም የሚያምር ቪው የተሰራበት ነው። ስለዚህ እሱ ነው። ከዚህ ጀርባ ደግሞ ያለው ደግሞ ወይም ደግሞ ከኛ አጠገብ ደግሞ ያለው ፍሬንድሺፕ ፓርክ ነው። ስለዚህ ምንም አይነት ቢልዲንግ የለውም ማለት ነው። ህንፃዎቻችን ሙሉ ለሙሉ ፓርክ ቪው ያልነው ለዛ ነው። ሁለቱም በዚህኛው በኩል ያሉ ህንፃዎች የሚያዩት አራዳ ፓርክ ነው፣ በዛ በስተጀርባ በኩል ደግሞ ያሉት የሚያዩት ፍሬንድሺፕ ፓርክ ነው ማለት ነው። ስለዚህ አንደኛው ህንፃ ደግሞ ሲቲ ቪው እንለዋለን። ከተማውን ሙሉ ለሙሉ መጎብኘት የሚችል ቢልዲንግ ነው ማለት ነው። ስለዚህ ለመንገድ አክሰስ ራሱ ደንበኛው አይቸገርም ማለት እንችላለን። በጣም ጥሩ የሆነ ማብራሪያዎች ነበር እየሰጠኸኝ የነበረው። ምናልባት ሎኬሽን ስንመርጥ ወይንም ደግሞ ሰዎች ቤቶችን ሲመርጡ ሎኬሽንን እንደ አንድ መስፈርት ያዩታል። ነገር ግን አንተ በዚህ ዘርፍ ላይ ያው ብዙ ልምዶችን አሉክ ብዬ አስባለሁኝ እና ሰዎች ቤቶችን ሲገዙ ምን አይተው መግዛት አለባቸው ብለህ ታስባለህ?
ያው ትልቁ ነገር ያው እንዳልሽው ሎኬሽን ነው፣ ምንም ጥያቄ የለውም። ምክንያቱም ነገ ላከራየው ብትይ ሎኬሽን በጣም ማተር ያደርጋል፣ ለሽጠው ብትይ ሎኬሽን ማተር ያደርጋል፣ ልኑርበት ብትይ ሎኬሽን በደንብ ማተር ያደርጋል። ምክንያቱም ያለሽበት ሎኬሽን ነው አይደል? ለስራሽ ቅርብ ነው ወይ? ልጆቼን ባስተምር ቅርብ ነው ወይ? ራሴ ደግሞ ልዝናና ብዬ በወጣ ቅርብ ነው ወይ? ለኤርፖርት ቅርብ ነው ወይ? እነዚህ ነገሮች ለገበያ ማዕከላት ቅርብ ነው ወይ የሚሉ ነገር ሎኬሽን በደንብ ግድ የሚያደርገው ነገር ነው። ስለዚህ እኛ ደግሞ በጣም ፕራይም የሚባል ሎኬሽን ይዘናል። ስለዚህ ደንበኛው ቢመጣ ሎኬሽን ቢመርጥ በትክክል የሚመርጠው ቦታ አብዛኛው ሰው መኖር የሚፈልግበት ቦታ ነው። ፒያሳ ብዙ ሰው ፈልጎት የሚመጣ ቦታ ነው። ስለዚህ ፒያሳ ለኢንቨስትመንት በጣም ምቹ ነች። ከረንትሊ በደንብ ብዙ መሰረተ ልማት የተሰራባት ቦታ ነች። ገናም ደግሞ እየለሙ ያሉ ቦታዎች አሉ። ከዛ ባለፈ ፓርክ የምንላቸው አብዛኞቹ ያሉት እነ ፍሬንድሺፕ ፓርክ እና አራዳ ፓርክ፣ ሌሎችንም ብናነሳ እዚህ አካባቢ ነው ያለው ማለት ነው። ትላልቅ ኮሜርሻል ሴንተሮች ብንላቸው እነ ባንኮች ደግሞ እኛው አጠገብ ነው ያሉት። ስለዚህ ለስራም ሙቭ አድርጎ ወጥቶ ልመለስ የሚል እኛ ያለንበት ሎኬሽን በጣም አሪፍ የሚባል ሎኬሽን ነው። ሌላኛው ፕራይስ ነው። ምንም ጥያቄ የለውም። ከረንትሊ የሚገዛበት ፕራይስ የዛሬ 4 ወር የዛሬ 5 ወር ምን ያህል ቫሉ እየጨመረለት ይመጣል፣ ይሄ ግልጽ ነገር ነው። ምክንያቱም እኛ ጋር አንድ ሰው 3,300,000 ብር አውጥቶ ባለ አንድ መኝታ ዛሬ ቢገዛ ከ6 ወር በኋላ ምናልባት 5 ሚሊዮን ምናልባት 7 ሚሊዮን አድርጎ መሸጥ የሚችልበት ኦፕሽን አለው ማለት ነው። ስለዚህ ይሄኛው ደግሞ እኛ ሪል ስቴቱ ደግሞ አሁን ላይ ከረንትሊ ሪሴል ማድረግ እንዲችሉ ፈቅዷል ማለት ነው። ስለዚህ ደንበኛው አሁን ላይ ገዝቶት ባንክ ላይ ምናልባት 3,300,000 ብር ብታስቀምጪ በአመት ልሽ የሚችለው የወለድ መጠን አለ። እኛ ጋር ግን ብታመጪው ቤቱ ምክንያቱም እየጨመረ ነው የሚመጣው፣ በደንብ ሊጨምርለት 5 ሚሊዮን 6 ሚሊዮን አድርጎ መሸጥ የሚችልበት ነው። ባለ 3 መኝታውንም ስንመለከት 8,800,000 ብር አጠቃላይ ክፍያው። ስለዚህ መሀል ከተማ ላይ 8,800,000 ብር አሁን ላይ ብትፈልጊ በትንሹ ከረንትሊ እየተሸጠበት ያለው ዋጋ 20-25 ሚሊዮን። ዛሬ ላይ በ8 ሚሊዮን የሚገዛው ቤትን ምናልባት 18 ሚሊዮን 20 ሚሊዮን 30 ሚሊዮን የሚያወጣ ቤትን ነው እንግዲህ ዛሬ ላይ እየሸጥንበት ያለ ነው። ስለዚህ ፕራይሱ ዛሬ ላይ 65% ከፍሎ 35% ኦፍ ተደረገለት ማለት የተሻለ ጥቅም ቤቱ ላይ አግኝቷል፣ የተሻለ ብር ገዝቶታል ማለት ነው። ስለዚህ ፕራይስ በደንብ አድርገን ሰጥተነዋል። ከሎኬሽን ከፕራይስ ማግኘት ይችላል ማለት ነው እኛ ጋር። በጣም ጥሩ። እንግዲህ ይህን ያህል ስሪዲው ላይ ማብራሪያ ከሰጠህን ሳምፕል ሃውሱ ራሱ ምን ይመስላል፣ በምን አይነት ደግሞ የግንባታ ጥራትና ኳሊቲን እየገነባችሁ የምትገኙት የሚለውን በተወሰነ መልኩ ብንመለከተው በጣም አሪፍ። ስለዚህ ሳምፕል ቤቱን እንመለከተው። እንግዲህ ስሪ ቤድሩማችን ይሄንን ይመስላል። ላይክ ብዙ ቦታ ላይ ያልተለመደ ነገር ለማድረግ ሞክረናል። ባለው ነገር ላይ በደንብ ሰፊ ሆኖ እንዲኖሩ ማለት ነው። እንደገባን ዳይሬክት ሳሎናችንን አናገኘውም፣ ኮሊደር ነው የምናገኘው። ከኮሊደሩ አልፈን ነው ወደ ሳሎናችን የምንሄደው ማለት ነው። ስለዚህ ለየት ያለ ዲዛይን ነው። እንደገባን እዚህ ጋር ሰራተኛ ባዝሩም እንዲሁም ደግሞ ለገስት የሚሆን ባዝሩም እዚህ ጋር እናገኛለን። 3ኛ ባዝሩም ማለት ነው። 3 ቤድሩሙ 3 ባዝሩም አለው። 3ኛ ባዝሩም እዚህ ጋር እናገኛለን ለእንግዳ። ከዛ በመቀጠል ቀጥታ ሳሎናችን ነው የምናገኘው ማለት ነው። ስለዚህ ሳምፕል ቤቱን በደንብ አድርጎ ማየት ይችላል። ሳሎኑ በጣም ሰፊ ነው። እንግዲህ ሳሎናችን፣ ሊቪንጋችን፣ ዳይኒንጋችን እዚህ ጋር ማድረግ እንችላለን። ፊት ለፊት ላይ ኪችን ሴታችንን እናገኘዋለን። ኪችን ሴቱን እንግዲህ እኛ የምንሰራው ክሎዝድ ነው። ሰው እንደፈለገ ግን ኦፕን ማድረግ ይችላል፣ ክሎዝድ ማድረግ ይችላል። ስለዚህ ኦፕን ነን እኛ ለስራው ማለት ነው። ኪችናችን ፊት ለፊት አለ። ከኪችናችን ፊት ለፊት ዳይኒንጋችን፣ ሊቪንጋችን ይኖረናል ማለት ነው። ከዛ በኋላ ሰፊ የሆነ ባልከኒ አለው። እንደምታየው በጣም ሰፋ ያለ ባልከኒ አለው። ሁሉም ቤቶቻችን ቅድም እንደነገርኩሽ ቪው አላቸው ብዬሻለሁ። ወደ ውጭ የሚያዩት ብርሃን በደንብ ያገኛሉ። ስለዚህ ባልከኒው ሙሉ ለሙሉ ቪው ያገኛል ማለት ነው። ይህ አሁን እንደ ሳምፕል እየታየ ያለው ባለ ስንት ካሬ ነው ማለት እንችላለን? 130 ካሬ 3 ቤድሩሙ 130 ካሬው ማለት ነው። ይሄ 130 ካሬው ነው። ይሄ ኪችን ሴታችን ነው። ይሄ ኪችን ሴታችን ነው። ስለዚህ ኪችናችንን እንደምትመለከቱ በጣም ሰፊ ነው። ሰው በሁለት አይነት ፐርፐዝ መጠቀም ይችላል። ኦፕን ማድረግ ይችላል፣ ከፈለገ ክሎዝድ ማድረግ ይችላል። ስለዚህ ኪችን ሴታችን አሪፍ ነው። ከኪችን ሴታችን ጋር የራሱ የሆነ ስቶር አለው። ከስቶሩ ባለፈ ደግሞ የሰራተኛ ቤድሩም እዚሁ እናጠናቀቃለን ማለት ነው። ስለዚህ ተጨማሪ የሰራተኛ ቤድሩም በዚህ ጋር እናገኛለን ማለት ነው። ተጨማሪ የሰራተኛ ቤድሩም አለው ማለት ነው እዚኛው ጋር። የሰራተኛዋ እዚሁ ባዝሩም አላት፣ እንግዳውም እዚሁ መጠቀም ይችላል ማለት ነው። ስለዚህ ይህንን ነገር አድርገናል።
ቀጣዩ ዲፍነት ታዲያ ቀጣይ እንግዲህ ወደ መኝታ ቤቶቻችን ነው የምንሄደው። መኝታ ቤቶቻችን እንግዲህ ፕራይቬሲያቸውን በጠበቀ መልኩ ቅድም እንዳልኩሽ የተለያዩ ፕሮግራሞች ቢኖሩ ገዝቶ የት መጠቀም ይችላል? ባዝሩም ውጭ ያለው ሶስተኛ ባዝሩም ላይ መጠቀም ይችላል። እንዳይሻቸው ሴኪዩር የሆኑ ብዙ ጊዜ ሳሎናችን ላይ ቁጭ ብለን ብዙ በር አናይም። እንደምትመለከችው የለም እዚህ ጋር በር አይመስልም። ኖርማሊ ኮሊደር ይዘን ነው ወደ ቤድሩሞቹ የምንሄደው ማለት ነው። ስለዚህ ሴኪዩሪቲን ፕራይቬሲን በደንብ በጠበቀ መልኩ ነው የምናገኛቸው ማለት ነው። ይሄኛው ያው ማስተር ቤድሩማችን ነው። እዚህ ጋር ያው በራችን አለ። እዚህ ጋር ክሎዝ ሴታችን ይኖረናል። ከዛ የራሱ የሆነ ባዝሩም አለው። በጣም ሰፊ ነው ባዝሩም እንደምትመለከችው። ባዝሩሞቻችን እያንዳንዱ ቬንቲሌሽን በደንብ ናቹራል ኤር በደንብ ያገኛሉ። እንዳልኩሽ ቤቶቻችን ሁሉም ወደ ውጭ ነው እይታቸው። ስለዚህ ማስተር ቤድሩማችን ሙሉ ለሙሉ እንደምትመለከችው የራሱ የሆነ ቪው አለው። ከዛ ባለፈ በጣም ሰፊ ነው እንዳየሽው። ብዙ ሰዎች ቅድም ገልጬልሻለሁ በጣም ያልተጋነነ ካሬ ሆነው ቤቱን መተው ግን ሲያዩት በጣም የሚደሰቱበት ቤት ነው። 130 ካሬ ላይ 3 ባዝሩም፣ ክሎዝድ ኪችን፣ ሰራተኛ ቤድሩም፣ በተጨማሪ 2 ቤድሩሞች እነዚህን ሁሉ አካተን ነው እንግዲህ 130 ካሬ ላይ ያረፈ አሪፍ የሆነ የቤት አቀማመጥ ይዘንላቸው መተናል ማለት ነው። በጣም ጥሩ። 130 ካሬ አይመስልም፣ እየተመለከትኩት ነው። ከሳሎኑ ጀምሮ እስከ መኝታ ቤቱ ድረስ በጣም ሰፋፊ የሆነ ክላሶችን እየተመለከትኩ የመጣሁት እና አሪፍ ይመስለኛል ለደንበኛ። ቀጣይ ክላሶችንም ደግሞ እንመልከት። በጣም አሪፍ እንግዲህ 2 ቤድሩሞች እና እንዲሁም ተጨማሪ 1 ባዝሩም ይኖረናል። እሱ ነው የምንመለከተው ማለት ነው። እንግዲህ በመቀጠል ደግሞ ማስተር ቤድሩም እዚህ ጋር አለን። በቀጣይነት አንደኛው የልጆች መኝታ እዚህ ጋር አለን ማለት ነው። ስለዚህ ሌላኛው ደግሞ ኮመን ባዝሩም አለን። ይሄኛው ደግሞ የእንግዳ መኝታ ቤት ወር ደግሞ ሌላኛው የልጆች መኝታ ቤት አለ። ስለዚህ ኮሊደሩ እንደምታየው ሰፋ ያለ ኮሊደር ነው። ከሳሎናችንም ፕራይቬሲውን በጠበቀ መልኩ ነው ያስቀመጥነው። ስለዚህ ብዙ ጊዜ የካሬው ሳይሆን ማተር የሚያደርገው አቀማመጥ ላይ ነው። እኛ አቀማመጣችንን በደንብ ተጠቅመነዋል ቤቱን። ሌላኛው ህንፃችንን ስንሰራ እንግዲህ በጣም የሚያምር ዲዛይን ያለው ርቀቱም ኦልሞስት ወደ 3 ሜትር ከ15 አካባቢ ነው የሚያልቀው። ስለዚህ ቤቶቻችን የማጠር ፕሮባቢሊቲ አይኖራቸውም፣ በጣም ሰፊ ነው ማለት ነው። ሌላኛው እንግዲህ ፖስቴንሽን ቴክኖሎጂ ነው የምንጠቀመው። ያ ማለት ደግሞ ቤቶቻችን ላይ አላስፈላጊ የሚሆኑ ኮለኖችን ቢሞችን አናገኝም ማለት ነው። ስለዚህ ቤቶቻችን ላይ ፒውር የሆነ ኤሪያ እናገኛለን። ስለዚህ የተጣራ ኤሪያ ስናገኝ 130 ካሬ ላይ የተሻለ አቀማመጥ ስለሚኖረው ቤቶቻችን ለዛ ነው ቤቱ ሰው ሲመጣና ሲያየው 130 ካሬ እውነትም ሰፊ ነው የሚለውን ነገር በደንብ የሚያየው ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ለማጠናቀቅ ሀሳብ ወይም ደግሞ የጊዜ ገደብ አስቀምጣችሁለታል? እንደምታውቂው ከረንትሊ ሊዝ የምንቀበለው ቦታ ላይ በደንብ በፍጥነት ነው እንድንሰራ የሚያደርገን። ሌላኛው እንግዲህ አጠቃላይ ቦታዎቻችን ለምተዋል። የኛ ቢልዲንግን የሚቀረው መንግስትም በደንብ ጫና አድርጎ እየሰራን እንድንገኝ እያደረገ ነው የሚገኘው። ከረንትሊ ቁፋሮ እስክንጨርስ ራሱ በጣም የነበረን ታይም ትንሽ ነው። አሁን ቢልዲንጎቻችን በደንብ አሪፍ ሆኖ እየተሰራ ነው ያለው። ከ2 ዓመት ተኩል እስከ 3 ዓመት ባለው ደንበኛው የዚህ ቤት ባለቤት ይሆናል ማለት ነው። ግልጽ አድርገን እንድናልፍ መሸጥ መለወጥ ይችላሉ ወይ? ያ እኛ ጋር ሲገዙ ያው ያንን ነገር አመቻችተንላቸዋል። ስለዚህ ድርጅቱ አሁን ላይ ቢገዛ ከኛ ቢገዛና ለሶስተኛ ወገን ማስተላለፍ ቢፈልግ ሪሴል ማድረግ ቢፈልግ ያን ነገር ኦፕን ነው ፈቅደንላቸዋል ማለት ነው። በጣም ጥሩ። እስኪ ስለ ግንባታው እናንሳ በተወሰነ መልኩ። በምን አይነት የግንባታ ጥራት ነው እየገነባችሁት የምትገኙት? በጣም አሪፍ። እንግዲህ ለደንበኞቻችን በጣም በፍጥነት ማስረከብ ብቻ ሳይሆን በጥራት ማስረከብ የሚለውን ነገር በደንብ አድርገን እየሰራንበት ነው የምንገኘው። ስለዚህ ፍጥነት ብቻ ሳይሆን ጥራት በጣም ወሳኝ ነገር ነው። አንደኛ እንግዲህ 15 ዓመታት የገነባውን ስም በዚህ ቢልዲንግ ማፍረስ አይፈልግም። እንደምታውቂው ወደፊት መሄድ እንጂ ወደኋላ የሚያስቀር ነገር የለውም። ቢልዲንግን ስትጀምሪው አንደኛ ጥራት በጣም ወሳኝ ነው። ፖስቴንሽን ቴክኖሎጂ ቅድም እንደነገርኩሽ አሁን ላይ ሀገራችን በደንብ እየተጠቀመችበት ያለ ቴክኖሎጂ ነው። እሱ ደግሞ አንድ ልዩ የሚያደርገው ቴክኖሎጂ ነው። ስለዚህ በፍጥነት እንድንሰራ ያግዘናል። ጥራቱ ደግሞ በጣም ወሳኝ ነው የምንጠቀማቸው ቴክኖሎጂዎች። ሌላኛው እንግዲህ ዓለማችን ላይ ያሉ ቴክኖሎጂን የሚጠቀሙ ከተለያዩ ካምፓኒዎች ጋር በደንብ አድርገን ሰሌክት አድርገን የምንሰራቸው አማካሪዎች እንዲሁም ደግሞ ህንፃውን የሚቆጣጠሩልን ጥራቱን የጠበቀ መልኩ እንድንሰራ እያደረጉ ያሉ ካምፓኒዎች ጋር ሊንክ አድርገን እየሰራ ነው የምንገኘው። ስለዚህ ፍጥነት ብቻ ሳይሆን ጥራትን አክለንበት ለደንበኛችን እናስረክባለን ማለት ነው። እንግዲህ ቤቶቹ ምን እንደሚመስሉ እየተዘዋወርን ስለ ግንባታው ስላሉት ነገሮች አስረዳህን። ቀሪዎችን ደግሞ ወደ ሊቪንግ ሩም ሄደን ያለውን ነገር እዛ ጋር ብንጨርስ። መልካም
እንግዲህ ቤቶቹ ምን እንደሚመስሉ ሳምፕሉን በደንብ እየተዘዋወርን ተመለከትን። እንግዲህ ያው አሁን ላይ አዲስ አበባ ላይ ብዙ የቤት አልሚዎች አሉ። የቤት አልሚዎችን ደግሞ የትረስት ኢሹ ደንበኞች ያነሳሉ እና ትረስት ኢሹ እናንተ ላይ እንዳይነሳ የሚያደርገው ነገር ምንድን ነው? ኳሊቲያችሁ ማንሳት ብንችል ደስ ይለኛል። በጣም አሪፍ። እንግዲህ ቅድም ለመግለጽ እንደሞከርኩት ላለፉት 15 ዓመታት በተለያዩ የቢዝነስ ሴክተር ላይ ገብተን በጣም ስኬታማ የሆኑ ጊዜያትን አሳልፈን ስማችንን ቢውልድ አድርገን ነው የመጣ ነው። በእህት ኩባንያም እየሰራ ናቸው ያሉ ሪልስቴቶች አሉ። አሁን ደግሞ እዚህ ጋር ስንመጣ ደግሞ አጠቃላይ የግንባታ ሂደቱን ጀምረን ብዙ ነገሩን የሚያዩት ነገር ነው። በባዶ ባልተጨበጠ ሁኔታ ላይ ሳይሆን ሪል እየሰራ ነው ያለውን ነገር ነው ደንበኛውን ያቀረብንለት። ስለዚህ የትኛውንም ዶክመንቴሽን ኢሹ ቢነሳ ደንበኛው መጥቶ አይቶ ያንን ነገር ፕሩፍ አድርጎ አረጋግጦ መግዛት የሚችልበት ሁኔታ ውስጥ ነው ያለ ነው እና እነዚህ ነገሮች እንደጠየቅሽ በጣም ትልቅ ነገር ነው፣ ትልቅ ኢሹ ነው። ታማኝነት ደግሞ ያው የሚጀምረው ለራስ ነው። ነገ ከነገ ወዲያ እየሰራን የምናስረክባቸው ሳይቶችን ዛሬ ላይ የምንገነባው ከዚህ በፊት የገነባነው ስም በጣም ወሳኝነት ስላለው የትኛውንም የወረቀት ስራ በአጠቃላይ ክሊል አድርገን ጨርሰን ነው ግንባታችንን የጀመርነው። ያልተጀመረ ባዶ አጥረን አይደለም እየሸጥን ያለ ነው፣ ወይም ደግሞ በማይታይ ነገር ላይ አይደለም እየሸጥን ያለ ነው። ስራ እየሰራ ነው። እነሱ መጡም ደንበኛው ገዛም አልገዛም የኛ ግዴታ አለብን። ምክንያቱም ቅድም እንደነገርኩሽ ቦታው የሊዝ ነው። የመሸጥ ኃላፊነት ብቻ አይደለም ያለንም፣ የመገንባትም ኃላፊነት አለብን። ምክንያቱም ቦታውንም ስንረከብ ልንገነባ ስለሆነ ማለት ነው። ስለዚህ እነዚህን ነገሮችን በሙሉ ክሊር አድርገን ደንበኛው የትኛውንም ጥያቄ ቢጠይቅ የትኛውም ዶክመንትን ቢያስፈልገው ኦፕን ነው ካምፓኒው ያንን ነገር ማቅረብ ይችላል። በደንብ ታማኝነታችን ቅድም እንደነገርኩሽ ለራሳችን ነው። ይሄ ብቻ አይደለም። አሁን ኦልሬዲ ይህንን ሳይት ልክ ሽያጭ አብዛኛውን ሽያጭ ሽጠናል። ይህንን ሽያጭ ወደ ማገባደር ስንደርስ ሌላ ቦታም ልክ እንደዚሁ አለን። ወደ ካሳንችስ ሌላኛው ሳይታችን ነው፣ እሱንም እናወጣለን። ስለዚህ ይሄ ታማኝነታችን ለራሳችን ነው። ደንበኛው በእርግጠኝነት መጥቶ የትኛውንም ነገር ጠይቆ ማያጣበት ቤት ቢኖር የኛ ቤት ነው። ስለዚህ የገነባነውን ስም ከዚህ በኋላ በደንብ እንገነባዋለን እንጂ አናፈርሰው። ይሄ ደግሞ ትልቅ ቢዝነስ ሴክተር ነው። እዚህ ቢዝነስ ውስጥ ስንገባ ብዙ ነገር ክሊር አድርገን የገባ ነው። አቅማችን ቢውልድ የተደረገ ካምፓኒ ነው። ሪል ስቴት ብቻ አይደለም የምንሰራው፣ ብዙ እህት ኩባንያዎች አሉ። ከነዛ የምናገኘው ፋይናንሻል ለሪል ስቴቱ ሞር ያግዘናል። ሪል ስቴት ብቻ አይደለም የኛ ፋይናንሻል ገቢ የገንዘብ ምንጫችን እሱ ብቻ ሳይሆን ሌሎች የምንሰራቸው እህት ኩባንያዎቻችን ለዚህ ሪል ስቴት የሚያግዙ፣ ይሄ ሪል ስቴት ደግሞ እነሱን የሚያግዝ በደንብ ተጋግዘው ነገ ከነገ ወዲያ ሪል ስቴት ሴክተሩ ላይ ትልቅ ነገር የምናመጣ ካምፓኒዎች ነን። በደንብ ትረስት አድርገውን የሚመጡ የገዙንም እያመሰገኑን ነው። ምክንያቱም ያዩት ነገር አለ በዚች በአጭር ጊዜ ውስጥ። አሁን ደግሞ የሚገዙት በእርግጠኝነት የዛሬ 2 ወር የዛሬ 3 ወር የምንመሰጋገንበት ትልቅ የሆነ ቦታ ነው እየሸጥንላቸው ያለ ነው። በዚህ ነገር እንግዲህ በደንብ ታማኝ ነን። በጣም ጥሩ የሆነ ማብራሪያ ከጥሩ ጉብኝት ጋር ነበረ ያደረግነው። እነዚህን የቤት አማራጮች የሚፈልጉ ሰዎች ወይንም ደግሞ እኛ ከሰጠናቸው ኢንፎርሜሽን በተጨማሪ ተጨማሪ ኢንፎርሜሽኖችን የሚፈልጉ ተመልካቾቻችን እናንተ እንዴት ነው ማግኘት የሚችሉት? ሀገር ውስጥም ላሉ እንዲሁም ደግሞ ከሀገር ውጭ ላሉ ደንበኞቻችን በውጭ በዋትሳፕ፣ ቴሌግራም፣ ፌስቡክ ላይ ማግኘት የሚችሉት ስልክ 0963 158965 እንዲሁም ደግሞ 0989 7378 18 ላይ የትኛውንም ነገር ተጠቅመው ማግኘት ይችላሉ ማለት ነው። በይበልጥ ደግሞ ውጭ ላሉ ደንበኞቻችን ከዚህ ቀደምም ሲያገኙን ስለነበረ ይህንን ስልክ በእርግጠኝነት ቢጠቀሙ እኛን በደንብ አድርገን ኢንፎርሜሽን እንሰጣቸዋለን ማለት ነው። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ ድሉ ልስጥህና እዚህ ጋር እናበቃለን። በጣም አሪፍ። እንግዲህ አሁን ላይ ማለት የምፈልገው ብዙ ደንበኞች ያውቁኛል ብዬ አስባለሁ። የተለያዩ ሶሻል ሚዲያ ጥሩ ነገር ይዤላቸው ነው ደንበኞች የሚመጣው። አሁንም ይህንን ይዘንላችሁ የመጣ ነው። ሳይታችን በጣም አሪፍ የሆነ ብዙ ኦፈር የምታገኙበት ሳይት ነው። ስለዚህ በ3,300,000 ብር የቤት ባለቤት ሁኑ ነው ማለት የምፈልገው። አመሰግናለሁ። በጣም ጥሩ። እኔም በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬ ዝግጅታችን ፒያሳ ላይ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ የተለያዩ የቤት አማራጮችን የምታገኙበትን ቦታ ስናደርሳችሁ ቆይታ አደረግን። እነዚህን የቤት አማራጮችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።